እንዴት ዋልሽ? መጥቻለሁ። አንተማ ትረባ የጉድ ቀን አይመሻሉ። ዛሬ ሊያሰማኝ ነው ቀኑ እንዲህ የረዘመው። ፈጣሪ ወይ ፍቅር ፍቅር አጫወተው እኮ ወይ ፍቅር ወይ ተጋግዘን እንቀጥለው እንዴ? የሆነ ነገር ሳትሆን ወደ ውስጥ ነው ክፈችው እያልኩሽ እኮ ነው። እባክሽ እባክሽ። ሰላም ሰላም፣ እንዴት ናችሁልኝ? ውድ የሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዲሁም የሀረግ ድራማ ቤተሰቦች እንዴት ከረማችሁልኝ? ሀረግ ድራማ ክፍል 98 እንግዲህ በባለፈው ክፍል ቤዛና ጽዮን የሆነ ተንኮል አስበው ነበረ። እሱም ደግሞ እንግዲህ ቢኒያምና ቤዛን ጽዮንን ለማስታረቅ ነበረ እና እንግዲህ ጽዮን ራሷን ልታጠፋ እንዳሰበች በሱ በፍቅሩ ምክንያት በዚህ ዘመን ታውቃላችሁ ብዙ ሰው አፈቀርኩ እያሉ ራሳቸውን ያጠፋሉ ምናምን። እኔ አይመቸኝም፣ በነገራችን ላይ አይመቸኝምም። እንደዛ አይነት ቀልድ ነው የሚመስለኝ። አፈቀርኩ ብሎ ራስን ማጥፋት ምናምን። ብቻ ግን እንግዲህ ጽዮንም እንግዲህ ራሴን አጠፋለሁ ስትል አቶ ቢኒያም ሆዬ በእግር በፈረስ እንግዲህ ከቤቱ እስከነ ጽዮን ቤት በሩጫ ነበር። እንግዲህ ፍቅር እንዲህ ነው የሚያደርገው፣ በሩጫ ነበር የደረሰው። ግን እሷ በር ዘግታ ድራማ ከቤዛ ጋር እንግዲህ ሰርተዋል። ራሷን እንደምታጠፋው ምናምን አስመስላ ተንበርክኮ የኔ ውድ እኔ እንደው አይታቸዋል ምን ሲል እንደነበረ እነዛ ሰዎች አይናቸው ማየት አልፈልግም፣ ከነዛ ሰዎች ጋር ምንም አይነት ግንኙነት እንዲኖረን አልፈልግም ሲል የነበረ ሰውዬ ይህ ፍቅር የሚሉት በቃ ጅላጅል ነገር ነው። ለካ ቀልብስ ብሎ ነፍሱ እስክትወጣ ነበር የሮጠው። እና እንግዲህ በጣም ተፋቅረው ነው የሚባለው፣ አብረው ሆነዋል። ደስ ይላል በጣም። እና የትላንት ነው የሀረግ ድራማ ክፍል 98 በጣም ፍቅር በዛበት፣ አይታችሁታል። በጣም ፍቅር ነው የበዛበት። ውጭ ላይ ነው አብዛኛው ቀረጻ ማለት ነው፣ ይቅርታ። እና ውጭ ላይ ነው፣ በጣም ነው የሚያምረው። በቃ ፍቅር የሚሸት ነው። እናንተ ምን ጉድ ነው? መጨረሻውን ብቻ ያሳምርላችሁ። እዛ ቤት እኮ ፍቅር ሲጫወቱ መጨረሻው ልቅሶ ስለሚሆን ብዙ አላምንም። እና እንግዲህ ናታንም ደግሞ እየተደበቀ ወደ ቤት መሄድ ጀምሯል ማለት ነው። ያው የሚደበቅበት ምክንያት ዋናው ነገር ደግሞ አሁን እያሰራችሁ ያለችው ሴትዮ በጣም ወንጀለኛ ናት፣ የያፌት ተቀናቃይ ናት። እና እንግዲህ ቤተሰቦቹን ካወቁ ቤተሰቦቹን እንዳይገሉበት ቤት መኖር ትቷል ማለት ነው። በድብቅ ነው ቤቱ ሊሄድ የሚችለው። ችግሩ ግን ሉሊት ወሬውን እያቃጠረች ነው። ምናልባት በእሷ በኩል የእሱ ቤተሰቦች ሌሎች ነው እንዳይገኙና እህቱን እንዳያግቱበት። ምክንያቱም ደካማ ጎኑ እህቱ ስለሆነች አይታችኋን። የቤዛ አዲሱ ፍቅረኛዋ በጣም ደስ ይለኛል። እና ይሄ ልጅ ማለት ነውና የናታን ደካማ ጎኑ እህቱ ናት እያለች ስትነግረው ቤዛ ማለት ነው ለአዲሱ ጓደኛዋ ፈራውት ልጁ እየሰለለ ከሆነ እዛ ቤት የናታን ደካማ ጎኑን ካወቀ እህቱን እንዳያግቱበት ምናምን ብዬ ፈራውኝ፣ ይህን መረጃ ስታቀብለው ማለት ነውና እንግዲህ ይህን ነገር ቢኒያምና ፖሊሱ እንግዲህ አብረው እየሰሩ ነው። እና ይሄን ልጅ ናታን በፍጹም አይቶት አያውቅም። ይህን የቤዛን ጓደኛ በመልክ ደረጃ አይቶት አያውቅም። ማን ይሆን ምን ይሆንም አይተዋወቁም። እና እንግዲህ ልጁ እየሰለለ እንዳይሆን በጣም ፈርቻለሁ። እንደዛ ከሆነ በጣም አደጋ ነው ማለት ነው። እና እንግዲህ እሱ ቤዛን ይወዳታል። ግን ባለፈው ጊዜ ሉሊት የነገረችውን ሰምታችሁ ከሆነ ናታን አሁን ስለማይፈልጋት ነው እንጂ ቤዛን እንደሚወዳት ፊት ቢሰጣት ትታ ነው የምትሄደው ምናምን ብላ ያለችው ነገር ትዝ እያለው ቤዛን ሊቀርባትም ሊርቃትም ግራ ገብቶታል ማለት ነው። እና የሆነ ነገር ኮሽ ባለ ቁጥር እሷ ያለች ነው ትዝ የሚለው። ይሄ በጣም አደገኛ በቃ የሆነ ሰዎች እናንተ ላይ የሆነ ጠባሳ ይተውባችሁና ከዛ ሰላም እንዳይኖራችሁ ሰዎቹ እንዳታምኑ ነው የሚያደርጋችሁና እንግዲህ በፊት ምንም አይጠብቅም ነበረ። እኔ ከናታን ጋር የፈለገ ነገር እንተስት ቢያያት ምንም አይመስለው ነበር። አሁን ግን ስልክ ስታወራ ስታስብላቸው ሲያይ ራሱ ያች እሷ ያለችው ነገር ነው ትዝ የሚለውና ያው ከባድ ነው። የሰዎች ንግግርኛ ላይ ተጽዕኖ የሚያሳድር ከሆነ ህይወታችሁ ላይ በጣም አደገኛ ነው ብዬ አስባለሁና እና ልጁ ለስለላ እንዳይሆን እዛ ቤት የገባው ብዬ በጣም ፈርቻለሁኝ። እሷም ደግሞ መረጃ እየነገረችው ስለሆነ የናታን ደካማ ጎኑን ካወቀ በጣም ከባድ ነው የሚሆነው ማለት ነው። ያው እና ናታን እዛ ቤት እንደሚመጣ ደግሞ ሉሊት ለያፌት ስለምትሰራ መረጃ እያቀበለች ነው። እነዚህ ነገሮች ትንሽ ያስፈራሉ። እዛ ቤት ሌላ ችግር እንዳይመጣ ማለት ነው። በጣም ያስፈራኛል። በተለይ በናታን በኩል ማለት ነው። ቤተሰቦቹን ስላላወቁ ነው እንጂ ቢያውቁ ኖሮ እስካሁን ድረስ
ያቺ ሴትዮ የምታሰራው ሴትዮ ቤተሰቦቹን አታውቅም። ለዛ ነው ማለት ነው። እና ከባድ ነገር የሚመጣ ይመስለኛል ወደፊት እዚህ ቤተሰብ ውስጥ ትንሽ ደስታ ሲበዛ ሀዘን ስለሚመጣ ማለት ነው። እንግዲህ ደግሞ የያፌት የአክስቱ ልጅ እንግዲህ ወደ ቤት ተመልሶ ኤፍራታ መከራውን እያየች ነው እንግዲህ። እንደሚያስፈራ ፊልም ከፍቶ ቤቱን ይቀውጠዋል። እንዴት እንደሚያስጠላ እውነት በጣም በቃ ከያፌት እያየው ያደገ ነገር አለ። ይሄ ክፋት፣ ተንኮል፣ ለህኝነት ምናምን በቃ ከያፌት በጣም የኮረጀው ነገር አይታችሁ ከሆነ ፊልሙን ሲያይ እሷ እኮ ሀቁሏን አሳጣት እንዴት እንደሚያስፈራራት ምናምንና እኔ አሳዘነች ማለት ነው። ህይወቷ ሲኦል ነው የሆነውና በነገራችን ላይ ይህን ነገር ለናታን ለያፌት ማለት ነው ለያፌት ብትነግረው ምክንያቱ ምን እንደሆነ እዛ ቤት የመጣበት በምን እንዳስፈራራት ብትነግረው መፍትሄ ይገኝለታል ብዬ አስባለሁ። እስከ መቼ ትደብቃለች? ምክንያቱም ልጁ እዛ ቤት አሁን ለምን መጣ ሲባል መልስ የለም። ለምን መጣ ብሎ ያፌት ሲጠይቃት ኤፍራታ ወዬ መልስ አይኖራትም። ምን ብላ ትመልሳለች? በነገራችን ላይ ብትነግረው ግን መፍትሄ ይኖራል ብዬ አስባለሁ። ያፌት ልጁን የሆነ ነገር ሊያደርግ ይችላል፣ ለጊዜውም ቢሆን ማለት ነው። አፉ እንዲዘጋ ማድረግ ይችል ነበረ። እሷ ግን መናገር አልፈለገችም። ይሄ ነገር ግን ዋጋ ያስከፍላታል ብዬ አስባለሁ። እዛ ቤት እንዲመጣ ለምን ፈለግሽ የሚለውን ጥያቄ መመለስ ስለማትችል ማለት ነውና ትንሽ ያስፈራን። እንግዲህ በዛሬ ቪዲዮአቸው የምናየው ይሆናል። ያፌት በጣም ተናዶ ነበረ። እዛ ቤት የመጣበት ምክንያት ካልታወቀ ለኤፍራታ በጣም ህይወቷ ላይ በጣም አስጊ ነው የሚሆነው። ለእሷም ቢሆን ማለት ልጁ ስነ ምግባር ስለሌለው ማለት ነውና በጣም ነው ያሳዘነች። የምሬ ነው ብላችሁ እንግዲህ እስኪ መጨረሻውን ያሳምረላት። እሱ እዛ ቤት ገባ ማለት ለእሷ ህይወቷ ሲኦል የሚሆን ነው የሚመስለኝ። ብትጋፈጥ ይሻላት ነበረ በውጭ ሆኖ ማለት ነው። እና የኔ ተወዳጆች እንግዲህ ያው ፍቅር እየሸተተ ነው ቤታቸው። መጨረሻው ካማረ ማለቴ ነው። በተለይ በትላንትናው ቪዲዮአቸው በጣም ደስ የሚልና በፍቅር የተሞላ ነው ማለት ነው ከኤፍራታ ውጭ። ኤፍራታ ግን ህይወቷ ሁልጊዜ በስቀቀን ነውና ያው ልጆቹ ሰላም ስለመለሱ በጣም ደስ ብሎኛል። ምክንያቱም አሁን ላይ ያ ቤተሰብ በአንድ ላይ ከቆመ ችግሩን ይጋፈጡታል ብዬ ስለማስብ ነው። ያለዛ ሁሉም የየራሱ ችግር ካለው፣ በዚህ መሀል ግን ጽዮን እስካሁን ድረስ የአባቷን መሞት አልሰማችም። ይሄ በጣም ከባድ ነገር ነው። እነሱም ያው ነገሮችን ምንም አታስታውስም ብለው ስለሚያስቡ የአባቷን መሞት አልተነገራትም። እንግዲህ ለእሷ በጣም ከባድ ሊሆን የሚችለው በነገራችን ላይ ያፌት ራሱ እሷን ይጠብቃታል። እህቱ ስለሆነች ክፉ ነገር እንዳይነካት እየጠበቃት ነውና በሱ በኩል እሷ ችግር ይደርስባታል ብዬ አላስብም። ግን ደግሞ የአባቷን ሞት የሰማሽ ቀን ግን ለኤፍራታ ራሱ ከባድ ነው የሚመስለኝ። ምክንያቱም የአባትን ሞት ያክል እንደደበቋት ስታቅ ሁሉንም ሰው ልትሸሽ ትችላለች እና ያኔ ደግሞ ሌላ ችግር ይመጣል። ያው ሉሊት ደግሞ እንደምታዩት እያረፈች አይደለም፣ ቤታቸው ውስጥም ገብታ እየበረበረች ትገኛለች ማለት ነው። ትላንትና ግን አይታቸዋል እንግዲህ ወሬ ስታቀበል ማለት ነው። ናታን ከቤት ወጥቷል ብላ ለአለቃዋ ከተናገረች በኋላ አለቃዋም ደግሞ እንግዲህ ቤታችሁ ሌላ በር አለው ወይ? የኛ ሰዎች በር ላይ አሉ፣ እስካሁን አልወጣም ብሎ ሲላት ዘወር ስትል እርግጠኛ ነኝ በቤቱ መስታወት በር ላይ ናታን ቤት ውስጥ ነው ያለው። አቤት ውርዴት! አቤት ሴት ወግር እንደው ምን እንደሚሻላት እና ናታን እንግዲህ ቤት ውስጥ አለ። በነገራችን ላይ በጀርባ በመስታወቱ በር ከፍቶ የገባ ይመስለኛል። እና እንዴት ሌላ በር እኮ የለም ብላ ዘወር ስትል ፊት ለፊቷ የሆነ ነገር አይታለች እና እሱ በዛኛው በመስታወቱ በረንዳው መስታወት በር የገባ ይመስለኛል። እና ያወራችሁንም ሰምቷል። ለማን እንደምትሰራ የደረሰባት ይመስለኛል። ይህ ነገር በጣም አሪፍ ነው ማለት ነው። ያው ተቀላችሁ እሷን ምላሷን ካልተቆረጠች መቼም ቢሆን ስለማታርፍ ማለት ነው። እንግዲህ ሔዋን ደግሞ እዛ ሴቶቹ ያሉበት ውስጥ ገብታ እየተሰቃየች ትገኛለች ማለት ነው። በጣም ነው ያሳዘነችኝ። እንደዚህ ማንም ሰው በዚህ ዘመን ዋጋ የሚከፍል የለም፣ ለሰው ብሎ ለዛውም ለሰው ብሎ ማለት ነው። እና በጣም ነው ያሳዘነችኝ። የምሬ ነው ብላችሁ እንግዲህ ሰውን ለማዳን ብላ ነው እዛ ውስጥ የገባችውና ግን ስቃይ እያየች ነው። ቤዛ እንግዲህ ለፖሊስ አመልክታለች ከረዷት ማለት ነው። እና የኔ ውዶች መልካም ጊዜ ይሆንልን።